ህፃናት መናገር አይችሉም፣ ነገር ግን ሁሉ ነገር ይመዘግባሉ። ልጆ መናገር አይችልም፣ የሆነ ቦታ ሲያመው ወይም ሲከፋው በቀላል ሊነግሩ አይችልም። ነገር ግን አብዛኛውን ወላጆች የማይረዱት ትልቅ እውነት አለ። ልጆ እርሶ የሚያደርጉትን እያንዳንዱን ነገር በውስጡ ይመዘግባል። እርሶ ትኩረት የማይሰጧቸው ትናንሽ ነገሮች ልጆ ወደፊት የሚሆነው ማንነት በዝምታ እየቀረጹ ነው። እዚህ ጋር የምናወራው ስለ ህፃናት መሰቃየት ወይም ግልጽ ስለሆነ ቸልተኝነት አይደለም። የምናወራው በሚሊዮን የሚቆጠሩ አፍቃሪና ተንከባካቢ ወላጆች በየቀኑ ስለሚያደርጓቸው ተራ ስለሚመስሉ 10 ነገሮች ነው። እነዚህ ነገሮች የህፃኑን ስሜት በቀላል ሊገልጹ የማይችሉ መንገዶች ይጎዱታል። ውጤቱም በስሜት ላይ ብቻ ሳይሆን በጭንቅላት ነርቭና እድገታቸው ላይ ጭምር ለረጅም ጊዜ ጠባሳ ሊተው ይችላል። ይህ እርስዎ እንዲጸጸቱ ሳይሆን ነገሩን እንዲረዱት የታለመ ነው። አንዴ ካወቁት በኋላ ማስተካከል ይቻላል። ያ ደግሞ ሁሉ ነገርን ይለውጣል። አንደኛ፣ የህፃኑ ለቅሶ ችላ ማለት። ብዙ ጊዜ ህፃናት ጠንካራ ናቸው ይባላል። ነገር ግን ህፃናት ጥንካሬ የሚያገኙት ወጥ የሆነ ፍቅርና ድጋፍ ሲያገኙ ብቻ ነው። በእኛ ባህል ህፃኑ ለብቻውን መልመድ አለበት የሚል ወይም ለቅሶ ለሳምባ ጥሩ ነው የሚል የተሳሳተ እምነት ሲያለቅስ ዝም እንዲል መተው የተለመደ ነው። ነገር ግን በህፃኑ ጭንቅላት ውስጥ ዝም ብሎ መጠበቅ የሚባል ነገር የለም። ህፃኑ እያለቀሰ ማንም ካልመጣ በሰውነት ውስጥ ያለውን የጭንቀት ሆርሞን ወይም ኮርቲሶል በፍጥነት ይጨምራል። ልጅም ሲያለቅስ ምላሽ ሲሰጡ በውስጡ የሚከተሉ ምልክቶች ያሳያል። አለሙ ሰላም ነው፣ እርዳታ ይመጣልኛል፣ እኔ ዋጋ አለኝ። ሁለተኛ፣ በጭንቀት ውስጥ ሆኖ የሚጠቀሙት የድምጽ ቃና ነው። በጣም ደክሞት ወይም ተበሳጭተው ልጆን አንስተው እሽ መጣሁልህ ሊሉ ይችላሉ። ቃላቱ የፍቅር ቢሆንም የድምጽ ቃና ግን የተጨነቀ ነው። ህፃናት የድምጽን ቃና እና የልብን ትርታ ስሜት የመረዳት ከፍተኛ ችሎታ አላቸው። በጥናት ውጤት እንደሚያሳዩት ህፃናት ተኝተው እንኳን በዙሪያቸው ያለውን የጭንቀት ድምጽ ይረዳሉ። ሶስተኛ፣ ግንኙነትን በግድ መጫን። ዘመድ ወይ ጓደኛ ሲመጣ እስኪ ሰላም በለው ብለው ወደ ሰውየው ሊያስጠጉት ይችላሉ። ህፃኑ ግን ፊቱን ካዞሩ ወይ ካለቀሰ ያ መሸማቀቅ ሳይሆን የራሱ ወሰን ወይም ባውንደሪ ነው። ህፃናት ሲከብዳቸው ፊታቸውን ያዞራሉ። ይህንን ችላ ብሎ በግድ ከሰው ጋር እንዲላመድ ማድረግ ህፃኑን የእኔ ምርጫ ፍላጎት ዋጋ የለውም ብሎ እንዲያስብ ያደርጋል። አራተኛ፣ ስሜታቸውን ማቃለል። ልጆ መጫወቻው ሲወሰድበት ሲያለቅስ ምንም አልሆንክም ወይም ዝም በል አያምም እንላለን። ነገር ግን ህፃናት ስሜታቸውን በራሳቸው መቆጣጠር ችሎታ የላቸውም። እኛ ስሜታቸውን ከማወቅ ይልቅ ስናቃለልባቸው የሚሰማቸውን ስሜትና በሚነገራቸው ነገር መሀል ግራ መጋባት ይፈጠራል። ከማቃለል ይልቅ ተከፋህ አይደል አውቃለሁ ብሎ ስሜቱን እውቅና መስጠት ለልጁ ደህንነት ይሰጠዋል። አምስተኛ፣ በስልክ መጠመድ። ብዙ ጊዜ ወላጆች ስልክ ላይ ሲሆኑ ፊታቸው ስሜት አልባ ይሆናል። በሳይንሳዊው ዓለም ስቲል ፌስ ኤክስፐሪመንት በሚባለው ጥናት እንደታየው ወላጆች ለልጆቻቸው ምላሽ መስጠት ሲያቆሙ ህፃናት ወዲያውኑ ይጨነቃሉ። ስልክ መጠቀም ስህተት ባይሆንም ከልጆ ጋር ግን ሲሆኑ መገኘት ወይም ፕሬዘንስ ትልቅ ዋጋ አለው። ስድስተኛ፣ ከመጠን በላይ መረበሽ ወይም ኦቨር ስቲሙሌሽን። በጣም ደማቅ መብራት፣ ከፍተኛ ድምጽ ያለው ሙዚቃ፣ ብዙ ሰው ባለበት ቦታ ህፃኑን ማቆየት የነርቭ ስርዓቱን ሊያስጨንቀው ይችላል። ህፃኑ ጀርባውን ካቃና ፊቱን ካዞረው ወይ ካለቀሰ በቃኝ እያለ ነው። በዚህ ጊዜ ህፃኑ የሚፈልገው ጸጥታና ረጋ ያለ መታቀፍን ነው። ሰባተኛ፣ ዓለምን አብሮ አለማውራት። ሰርቭ ኤንድ ሪተርን፣ መስጠት ወይም መቀበል የሚለውን ግንኙነት ለህፃናት ጭንቅላት እድገት ወሳኝ ነው። ህፃኑ የሆነ ነገር ሲያመለክት ወይም ድምጽ ሲያሰማ ምላሽ መስጠት ጭንቅላቱ እንዲነቃቃ ያደርጋል። አዎ ዛፉን አየኸው ወይም ደግሞ ድመቷን አያት እያሉ አብሮ ማውራት የቋንቋንና የማሰብን ችሎታ ያሳድገዋል። ስምንተኛ፣ ሳይነግሩት ድንገት ተሰውሮ መሄድ። ልጆ እንዳያለቅስ ብለው ተደብቆ መሄድ የህፃኑን ትልቅ ጭንቀት ይፈጥራል። ድንገት መጥፋት፣ ሁልጊዜ እከታተልሃለሁ የሚል ስጋት ይፈጥርበታል። ከማስለቀስ ይልቅ እመለሳለሁ ብሎ ተሰናብቶ መሄድ ህፃኑን በእርሶ ላይ እምነት እንዲኖረው ያደርጋል። ዘጠነኛ፣ የአካል ንክኪ ማነስ። ማቀፍ፣ መሳም እና ንክኪ ለህፃን ልጅ ምግብን ያህል አስፈላጊ ናቸው። ንክኪ የልብን ትርታ ያረጋጋል፣ የጭንቀትን ሆርሞን ይቀንሳል። ብቻህን አይደለህም ከጎንህ ነኝ የሚለው መልእክት የሚተላለፉ በንክኪ ነው። አስረኛ፣ በአካል ተገኝቶ በስሜት መራቅ። አንድ ወላጅ ልጁን እያቀፈ ሊሆን ይችላል፣ ነገር ግን በጭንቀት ወይም በድብርት ወይም በሀሳብ ምክንያት በአእምሮ ሌላ ቦታ ከሆነ ህፃኑ ያውቃል። ህፃናት የወላጆችን ስሜት እንደ ስፖንጅ ይመጣሉ። ስለዚህ ለራሱ ጊዜ መስጠት፣ ሰላም መሆን ለልጁ የሚሰጡት ትልቅ ስጦታ ነው። ከእነዚህ ነጥቦች ውስጥ ራስዎን ካገኙ እርስዎ መጥፎ ወላጅ ኖት ማለት አይደለም። እነዚህ ስህተቶች የሚፈጠሩት ማንም ስላልነገሩ ነው። ልጆ ፍጹም ፐርፌክት ወላጅ አይፈልጉም። ይልቁንም በቂ ወይም ጉድ ኢነፍ ወላጅ ይፈልጋሉ። አልፎ አልፎ የመሳሳት የመድከም ነገር ግን ተመልሰን የምናቅፋቸው አለሁልህ የምንላቸው ወላጆች መሆን ይበቃቸዋል። ልጆ የሚያስፈልገው እንከን የለሽ ሳይሆን ከእርሶ ጋር ያለው ጥልቅ ቁርኝነት ወይም ኮኔክሽን ነው። ይህ ለልጆ ያሉትን አመለካከት እንዲያስተካክሉ ይረዳዎታል ብሎን ተስፋ እናደርጋለን።